ሀገር ማለት ሰው ነው የሚለውን ቃል በተግባር ኖረዋለች። The people first. ስመክርስትና ተሰጠኝ ስመክርስትና ተሰጠኝ ሂረቱ ስላሴ እምነት፣ ባህል፣ ወግና ስርዓትን ማክበር የፍቅሯ ቀደም ተከተል ነው። ታም ወደ ሃሎ ዩኒባል አብረው ሲሆኑ በጣም ያስቃሉ። ፍቅር ዘርቶ ፍቅር ማጨድ የጨዋ ኢትዮጵያውያኑ ተግባር መሆኑንም መስክራለች። መልክ ይረግፋል፣ ገንዘብ ያልቃል፣ ፍቅር ግን ለዘላለም ይኖራል። So God's gift is precious. I will look after you. I will love you. You will be always my queen. I will love you until I die. I'm very blessed. ሰው መሆንን ብቻ መሰረቱ ባደረገው አብሮነት ውስጥ ስለ ፍቅርን ተጋበዙልን። ስሜ ናትናኤል ዮሐንስ ይባላል። የወይዘሮ ቪቪያን ዘረክል ባለቤት ነኝ። ስራዬ ደግሞ በማኩሽ አርት ጋለሪ የሚባል ኢትዮጵያ ውስጥ ለ24 ዓመታት ያገለገለ አርት ጋለሪ ባለቤት ነኝ። My name is Vivian Zirkle. ቪቪያን ዚሪክል እባላለሁ። ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት ከ15 ዓመታት በፊት ሲሆን ያን ጊዜም ትልቅ በረከት አግኝቻለሁ። በወቅቱ ሴት ልጄ በጉዲፈቻ ቤተሰባችንን ተቀላቀለች። የተወለደችውም ድሬዳዋ ውስጥ ነው። በመጀመሪያው ጉዞዬ እዚህ ለ2 ወራት የቆየው ሲሆን በኢትዮጵያ ፍቅር እጅግ ተማርኬያለሁ። ኢትዮጵያ በብዙ ምክንያቶች ህይወቴን በበረከትና በብዙ መልካም ነገሮች እንደሞላችሁ ሁልጊዜ እናገራለሁ። ልጄ፣ ባሌና ያገኘዋቸው ሰዎች ሁሉ ለኔ ትልቅ በረከቶች ናቸው። ልጅ ዩኒባል and all of the people that I have met and I feel blessed to have in my life. My name is Paula Zirkle. ስሜ ፓውላ ዚርክል ይባላል። የቪቪያን እናት ነኝ። ናቲ ደግሞ በህይወቴ ያገኘሁት አዲሱ ልጄ ነው። ለዚህም በጣም አመስጋኝ ነኝ። And I'm very grateful for that. ለግንኙነታችሁ ምክንያት ስለሆነ የጥበብ ስፍራ በጥቂቱ እንስማ። ማኩሽ አርት ጋለሪ ሲጀመር በ15 ሰዓሊዎች ነበር የተጀመረው። አሁን ግን ከ120 በላይ ከተለያየ የኢትዮጵያ ቦታ የመጡ ሰዓሊዎችን ስዕሎቻቸውን የሚያሳዩበት ቦታ ነው። Of course, Makush Art Gallery is amazing and I started እርግጥ ነው ማኩሽ አርት ጋለሪ እጅግ አስደናቂ ነው። እኔም እዚያ መሄድ የጀመርኩት ከ15 ዓመት በፊት ነበር። ወደ ኢትዮጵያ በመጣው ቁጥር ማኩሽ ጎራ ብዬ ስዕሎችን መግዛት ልማዴ ነው። አሜሪካ የሚገኘውን ቤቴን ብታዩት ትንሿን ኢትዮጵያ ነው የሚመስለው። ኦሪገን በሚገኘው የቤተሰብ ቤታችን ነው ያለሁት። የኢትዮጵያን ባህል ምን ያክል እንደምወድና በእለት ተለት ህይወታችን ውስጥ ለማካተት እንደምሞክር ላሳያችሁ ፈልጌ ነው። ባለፉት 15 ዓመታት ደጋግሜ ወደ ኢትዮጵያ በሄድኩባቸው ጊዜያት የገዛዋቸውን ያሉኝን ብዙ ውድ ቅርሶች ሁሉ ባላሳያችሁ፣ ይህ የምታዩት የሳሎን ክፍላችን ነው። እዚህ ጋር ከሽያጭ የገዛናቸው የሚያምሩ መሶቦችና ቅርጫቶች አሉ። በእርግጥ ከማኩሽ የተገዙ ስዕሎችም አሉ። ልጄ የተወለደችው ድሬዳዋ ስለሆነ የድሬዳዋንና የእሷን ትዝታዎች በዚህ ክፍል ውስጥ ለማካተት ሞክረናል። ከጉዟችን ያነሳናቸው ፎቶዎችና አንዳንድ የሚያምሩ ስዕሎችም አሉ። we have some pictures from our trip and some beautiful paintings. And here we actually have some Hamsa coins. እዚህ ጋር ደግሞ 50 ሳንቲሞች አሉ። ላለፉት 11 ዓመታት በየዓመቱ በኢትዮጵያ የባህል ካምፕ ላይ እንሳተፋለን። እዚያም ልጆቻቸውን ከኢትዮጵያ በጉዲፈቻ የወሰዱ ቤተሰቦች ይመጣሉ። ልጆቹም አብረው ጊዜ እያሳለፉ ስለ ባህላቸው ይማራሉ። ዘንድሮ ደግሞ ከነዚህ 50 ሳንቲሞች የአንገት ሐብል ልንሰራ ነው። So, all right, let's go upstairs. This is my office. ይሄ ደግሞ ቢሮዬ ነው። የስነ ልቦና ባለሙያና የችግር ጊዜ አማካሪ ነኝ። ስራዬን በብዛት ከቤት ሆኜ እሰራለሁ። እንዲሁም ሆስፒታል እየሄድኩ በድንገተኛ ክፍል ውስጥ ሕክምና እሰጣለሁ። ነገር ግን እዚህ ቢሮዬ ውስጥ ያሉትን የኢትዮጵያን ስዕሎችና በዙሪያዬ ያሉትን ጠንካራ ሴቶች ስመለከት ትልቅ ብርታትና ሰላም አገኛለሁ። The strong women that surround me. So here we are in my favorite room actually. እንግዲህ በጣም ወደምወደው ክፍል መተናል። በእርግጥ ኮሪደር ነው።
ግን ባለፉት ዓመታት የሰበሰብኳቸው ተወዳጅ የሃይማኖት ስዕሎችና የእንጨት መስቀሎች ያሉበት ስለሆነ ለኔ ልዩ ክፍሌ ነው። በተለይ ደግሞ ይሄኛውን የቅዱስ ያሬድን ስዕል በጣም እወደዋለሁ። Particularly love this painting of the art. Finally, we're in my bedroom. This is the first painting that I ever purchased from Makush 15 years ago. በመጨረሻም አሁን ያለነው መኝታ ቤቴ ውስጥ ነው። ይህ ከ15 ዓመት በፊት ከማኩሽ የገዛሁት የመጀመሪያው ስዕሌ ነው። ከናትዬ ጋር እንድንተዋወቅና መጨረሻ ላይም የቅርብ ጓደኛዬ ከሆነችው ሜሪ ጋር ለጀመርነው ቆንጆ ግንኙነት ሰበብ የሆነኝ ይሄው ነው። ስለዚህ በየቀኑ ጠዋት ስነቃ የኦሪገንን ውብ መልክዓ ምድር ብቻ ሳይሆን የኢትዮጵያንም ውበት እዚሁ ቤቴ ውስጥ አያለሁ። እነዚህን የኢትዮጵያ ገጠራማ ትዕይንቶች በጣም ነው የምወዳቸው። እንዲያውም የሰርጋችንን ስነ ስርዓት አንድ ሰዓሊ እዛው ባለው ሁኔታ እንድትስለው አድርገን ነበር። በአጠቃላይ ህይወቴ ይህን ይመስላል። ኢትዮጵያ በህይወቴ ውስጥ እንዲህ ያለ ትልቅ ቦታ ስላላት ራሴን እንደ እድለኛ ቆጥራለሁ። በኢትዮጵያ ውስጥ ለመሰረትኳቸው ግንኙነቶች፣ ከባህሉ ለተማርኩት ነገርና መንፈሳዊ ህይወቴ እያደገ ለመጣበት ሂደት ሁሉ በጣም አመስጋኝ ነኝ። Spirituality has evolved. So batam amaseknano. የተዋወቃችሁበት አጋጣሚ ምን ይመስል ነበር? ምን መሰለሽ የዛሬ 15 ዓመት ነው መጀመሪያ የተገናኘ ነው። I met Nati 15 years ago. ናቲን ያገኘሁት ከ15 ዓመት በፊት ሲሆን ጓደኛሞች ነበርን። ዛሬ 15 ዓመት ማኩሽ ጋለሪ ማኩሽ የጣሊያን ሬስቶራንት የሚባል ነበረው አንድ ላይ እና ባለቤቴ ቪቪያን በዛ ጊዜ ላይ የኢትዮጵያ ማወርዲ የምትባል ከድሬዳዋ የተገኘች የ6 ወር ልጅ አዳፕት አድርጋ ነበር። ያንን ፕሮሰስ እያደረገች እያለ ብዙ ጊዜ እኛ ሬስቶራንት እየመጣች ይጠቀሙ ነበር። በዛ ነው ተዋወቃችን። ግን አሁን ወደ ትዳር ዓለም ከገባን 3 ዓመት አልፎናል። ተዋወቃችን ግን 15 ዓመት በላይ ነው። I'm very blessed. ትውውቃችሁ ወደ ፍቅር የተቀየረበትን አጋጣሚ ማንሳት እንችላለን? እሷ እንዳየኋት ነው የወደድኳት። አንዴ ከተነጋገርን ካዋራሁት በኋላ በቃ እቺ ልጅ የህይወት አጋሬ ብትሆን በጣም ህይወቴ ሙሉ እንደሚሆን የገባኝ እዛን ጊዜ ነው። ከጥቂት ዓመታት በፊት ምናልባትም ከ4 ዓመት በፊት አካባቢ ይመስለኛል የበለጠ መነጋገር ጀመርን። ያኔ ሌሎች የቤተሰብ አባላትን ለመጠየቅና የሰዎችን ደህንነት ለማየት ወደ አዲስ አበባ በተደጋጋሚ ይመላለስ ነበር። ይህም ከናቲ ጋር ብዙ ጊዜ ለማሳለፍና እሱን በደንብ ለማወቅ እድል ሰጠኝ። በብዙ ምክንያቶችም ወዲያውኑ ነበር ፍቅር የያዘኝ። I fell in love with him for many reasons. ኢትዮጵያና ባለቤት ቪቪያን ያላቸውን ፍቅር እንዴት ትገልጸዋለህ? እኔ መቼስ በእውነት ነው የምልሽ ነጭ ሆና ዝም ብላ እዛ ተወልዳ ነው እንጂ ኢትዮጵያ ነች የምትመስለኝ። ለኢትዮጵያ ያላት ፍቅር እንግዲህ አንደኛ የሚያሳይሽ የኢትዮጵያ ልጅ ነው ያሳደገችው። ባለቤቷ ኢትዮጵያዊ ነው። The people first. በመጀመሪያ ደረጃ ሰዎቹ ናቸው። ሰዎቹ በጣም ጠንካራና አፍቃሪዎች ናቸው። ሁልጊዜም አዳዲስ ሰዎችን ሳገኝ እንዲሁም ቀድሞ አውቃቸው የነበሩትንና አሁን በህይወቴ ውስጥ ያሉትን ስመለከት በጣም ነው የምነካው። በመቀጠል ደግሞ በእርግጠኝነት ባህሉን እላለሁ። ባህሉና ታሪኩ እጅግ አስደናቂ ነው። The culture and the history is incredible. Yeah. So እንዲያው ፊቷ ነው ነጭ ሆኖ እንጂ እሷ ስትወለድም ኢትዮጵያ ነች ብዬ ነው የማምነው። እዛ ድረስ ኤግዛጀሬት ላደረገው ይችላለሁ ነው የምልሽ። በጣም ትልቅ ፍቅር ነው ያላት። በጣም ፍቅር ብቻ ሳይሆን አንዳንድ ባህሪዋ ሳያት በቃ የኛን የመሰለ ባህሪዎች ብዙ አሏት። ለዛም መሰለኝ የትዳራችንንም ቀለል ያደረገው ልክ የኢትዮጵያዊነት ነገርም አለባት እሱ ይመስለኛል። I have so much respect for the Ethiopian culture. ለኢትዮጵያ ባህል ትልቅ ክብር አለኝ። ስለ ባህሉ የምችለውን ያህል ለማወቅ ሞክሬያለሁ። በእርግጥ የባህል ልዩነቶች ነበሩ፣ ነገር ግን በመካከላችን በጣም ጥሩ ተግባቦት ስለነበር ከየባህላችን ለመማማር እንሞክር ነበር። From each other's cultures. So ፍቅር ካለ ብዙ ነገርን ከቨር የሚያደርገው ፍቅር ነው። because አንዳንድ of course አሁንም ድረስ የተለያየ ባህል ልዩነቶች አሉ። እሱን አቻችለን መኖር ነው በቃ። አለበለዚያ ዋናው ፖይንቱ ግን በዚህ ላይ ፍቅር ካለ ሌላውን ነገር እሷም የኔን ባህል አቻችላ ትኖራለች፣ እኔም ደግሞ የሷን ባህል አቻችዬ እኖራለሁ። በዛ ውስጥ ሞር ፍቅር እያደገ ይሄዳል ማለት ነው። በመንፈሳዊ ህይወቷ ለውጥ ውስጥ
የፍቅር ግንኙነታችሁ ምክንያት ነው ተብሎ ሊጠቀስ ይችላል? አብረን በዛ መሃል ዴቨሎፕ ያደረግናቸው ነገር ቢኖርም There are many reasons, but I would say there are 3 big reasons. ብዙ ምክንያቶች ቢኖሩም 3 ዋና ዋና ነጥቦችን መጥቀስ እችላለሁ። የመጀመሪያው ከ15 ዓመታት በፊት ጀምሮ በማንኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስገባ ባለው ደስ የሚል መንፈስ እማረክ ነበር። ብዙ ጊዜ እንባዬ ይፈስ ነበር። ለጥምቀት፣ ለመስቀልና ሌሎች በዓላት ላይ እገኝ ነበር። ይህም በውስጤ ጥልቅ ስሜትና ትዝታን ጥሎ አልፏል። Really made an impression on me and really touched me deeply. I would say the second reason is I do believe that ሁለተኛው ምክንያቴ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ እውነተኛ መጽሐፍ ቅዱስ እንደሆነ አምናለሁ። እሱ ቀደምትና የተሟላ መጽሐፍ ቅዱስ complete Bible. And I would say the third reason is ሶስተኛው ምክንያቴ ደግሞ ሁልጊዜም በምእመኑ ጥንካሬና ለሃይማኖታቸው ባላቸው ታማኝነት እደነቃለሁ። ይህም በጣም ልብ የሚነካ ነው። devotion and their strength, and it's very touching ስለዚህ ዛሬ በመጠመቄ ትልቅ ክብርና በረከት እንዳገኘው to ይሰማኛል። have been baptized today. ይህ ለውጥ ቤተሰቦች እንዴት ተቀበሉት? They were very happy for me. They were very happy. በጣም ደስ ብሏቸዋል። በእውነት ነው የምለው፣ በጣም ደስ ብሏቸዋል። ቤተሰቦቼ የተለያየ እምነት ተከታዮች ቢሆኑም ልቤ እዚህ ኢትዮጵያ ውስጥ መሆኑን ያውቃሉ። ለረጅም ጊዜ ስላሰብኩበትም በውሳኔ በጣም ኮርተውብኛል። For a long time, and they're very proud. My daughter has had the opportunity to ልጄ ቀደም ሲል በበርካታ ቤተ ክርስቲያናት የመሳተፍ እድል ነበራት። ከናቲ ጋር ካደረገችው የመጨረሻ የኢትዮጵያ ቆይታ ስትመለስ ግን ስለ ቤተ ክርስቲያኗ ማውራት ጀመረች። እኔ ሁልጊዜም እዚህ ባሉ ሰዎች ደግነት፣ ርህራሄ፣ ማህበራዊ ግንኙነትና እርስ በርስ ባላቸው መከባበር እደነቃለሁ። ይህ ደግሞ የሚመነጨው ከቤተ ክርስቲያንና ከእምነታቸው እንደሆነ ተረድቻለሁ። እምነታቸውን በተግባር ይገልጹታል። ቪቪያን ስትመለስ እንዲህ አለችኝ፣ ማሚ የኢትዮጵያን ቤተ ክርስቲያን በጣም ወደድኳት፣ እኛ ሀገር ካለው ይለያል አለችኝ። እናም ከሰዎቹ ጋር መቀራረብ እንደፈለገች ነገረችኝ። እናም በአሜሪካ ያሉ አብያተ ክርስቲያናት ብዙ ጊዜ በህግጋትና በመመሪያዎች ላይ ያተኮሩ ናቸው። እሷ ግን እዚህ ኢትዮጵያ ውስጥ የተሰማት የሰዎቹ ልባዊ ፍቅር ነው። እኔም ተሰምቶኛል። ሁሉም ሰው በአንድነት ቆሞ ሲገለገል፣ እርስ በርሳቸው ሰላምታ ሲለዋወጡና ሲገናኙ ወደ እግዚአብሔር የሚቀርቡበት መንገድ በጣም ልዩ እንደሆነ ተረድቻለሁ። it's a very special approach to God. So I'm even thinking about it. ስመ ክርስትና ተሰጠኝ፣ ስመ ክርስትና ተሰጠኝ፣ ተጠምቄ ልጅነትን አገኘሁኝ፣ ተጠምቄ ልጅነትን አገኘሁኝ። ሂሩት ስላሴ ሂሩተ ስላሴ ማለት የተመረጠች እንደማለት ነው። ሂሩተ ስላሴ የስላሴ ምርጫ የመረጧት ወደ ልጅ ያደረጓት። Oh, it's very moving. The baptism itself ጥምቀቱ በጣም የሚመስጥ ነበር። እኛ ጋር አሜሪካ ውስጥ ካለው የጥምቀት ስነ ስርዓት ጋር ይመሳሰላል። በውሃ ውስጥ በመጥለቅ የሚደረግ ነው። ነገር ግን አቀራረቡ ትንሽ ለየት ያለ ነበር። የዜማው ድምጽ ደግሞ በጣም ደስ የሚል ነበር። እኔ አማርኛ አልናገርም። ቤተክርስቲያኗ የምትጠቀምበትን ቋንቋ ወይም ግዕዝን አላውቅም። ስለዚህ ማዳመጥ የምችለው የድምጹን ምትና ዜማ ብቻ ነበር። ሆኖም ግን በጣም የሚነካ ነበር። በሁኔታው እጅግ ተደስቻለሁ። በልጄና በልጄ ባል ፊት ላይ ያለውን ደስታ ስመለከት በጣም ነው የኮራውባቸው። how proud I am of them. አባቷ መምጣት ያልቻለው በትንሽ በህመም ምክንያት ነው። ግን ሁሉ ቤተሰቦቿ በጣም ደስተኛ ናቸው። ሁለተኛ ይሄን ነገር ያደረገችው እሷ ራሷ ፈልጋ አስባበት አጥንታው ነውና ሁሉም ደስተኛ ናቸው። በጣም ደስ የሚል አቀባበል ነው ያላቸው። ስመ ክርስትና ተሰጠኝ፣ ስመ ክርስትና ተሰጠኝ፣ ተጠምቄ ልጅነትን አገኘሁኝ፣ ተጠምቄ ልጅነትን አገኘሁኝ። በፍቅር ህይወታችሁ
ልዩና የማይረሳ ጊዜ። I always love being with him. ሁልጊዜም ከሱ ጋር መሆን እወዳለሁ። ቤት ውስጥ ፊልም ስናይ ወይም አርባ ምንጭ ስንዝናና፣ ከሁሉም በላይ ግን በስራው ላይ እያገዝኩት አጋሩ መሆን እወዳለሁ። በማንኛውም ነገር ሁሌም ከጎኑ መገኘት ልዩ እርካታ ይሰጠኛል። I just love to be there for him in every way. የሰርጋችን ቀን መቼም አይረሳም። የልደቴን ቀን ወደ ሰርጋችን ቀን ብቀይረውም ደስ ይለኛል። በጣም የማይረሳ ቀን የሰርጋችን ቀን ነው። It is God's gift for me. So God's gift is precious. I will look after you. I will love you. You will be always my queen. I will love you until I die. What do I think of my son-in-law? I call him my son because if I was going to have a son, ስለ አማቼ የማስበው ልጄ ነው የምለው። ምክንያቱም ወንድ ልጅ ቢኖረኝ ኖሮ ልክ እንደሱ እንዲሆን ነበር የምመኘው። እሱ ድንቅ ሰው ነው። በመካከላቸው ባለው የዘር ልዩነት ምክንያት ማህበረሰቡ አይቀበላቸው ይሆን የሚል ስጋት ነበረኝ። ነገር ግን የኢትዮጵያ ማህበረሰብ በጣም ደጋፊ መሆኑን አውቄያለሁ። ልጄን በጣም ይወደዋል። ልጄን የሚወድልኝን ሁሉን እወዳለሁ። ናቲ ለልጄ ታማኝ ነው። ስለዚህ እሱ ከኔ የሚፈልገው ማንኛውም እርዳታ ካለ አብረን ባንኖርም እንኳን ሁሉ ጊዜ ከጎኑ ነኝ። ባንድ ላይ በመሆናቸው በጣም ደስተኛ ነኝ። I was very happy about their getting together. ጋብቻ ስመች የሚያዝ ሳይመች የሚተው ሳይሆን አዳመጣችሁ እስከ ሞት ድረስ የጸና ሁን። መልክ ይረግፋል፣ ገንዘብ ያልቃል፣ ፍቅር ግን ለዘላለም ይኖራል። Tom Wadahalo Uniball. Thank you. Uni Satota. የግብርና ህይወቴን መስማት አትፈልጉ? የጠንካራዋን እናት ምላሽ ለመስማት ጊዜ አላጠፋንም። I get up with the sun. ፀሐይ ስትወጣ ነው የምነሳው። እናም ፈረሶቼን እንከባከባለሁ። የምኖረው ግብርና ያለበት ቦታ ስለሆነ ስራ አይጠፋም። ከዚህ በፊት ለ20 ዓመታት ያክል መምህርት ነበርኩ። ከስራ ስቀነስ ግን በእርሻ ቦታ መኖር ፈለግኩ። ያንንም አደረግኩ፣ ምርጫዬ ስለነበር። እርግጥ ነው ስራው ቀላል አይደለም። ሁሉም ነገር የሚያደርግልሽ አገልጋይ እንዳለበት የሀብታም ግቢ አይደለም። አረሙን እነቅላለን፣ ሳሩን እናከማቻለን፣ ጋጣውን እናጸዳለን። ግን ወደዋለሁ። በግብርና ውስጥ መኖር በጣም ደስ ይለኛል። But I love it. I love living on a farm. Love living on a farm. And teaching, I loved teaching. የማስተማር ስራዬንም ወደው ነበር። ለ20 ዓመታት ያክል የ3ኛና የ4ኛ ክፍል ህፃናትን አስተምሬያለሁ። አሁን ግን በህይወቴ ትልቁ ደስታዬ ልጄንና አዲሱ ልጄ ወይም አማቼ አብረው በፍቅር ሲኖሩና ህይወታቸውን በጋራ ሲመሩ ማየት ነው። Loving each other and working their way through life together. ትዳራችሁ ምን ይፈትነዋል? አሁን ትንሽ ቻሌንጅ የሚያደርገን ነገር እዛና እዚህ ነው የምንኖረው ለጊዜው እና በተወሰነ ጊዜ ነው የምንገናኛለን ነው። እሷ በስራ ምክንያት እና በተለያየ ምክንያት አሜሪካን ሀገር ነው የምትኖረው። እኔ ደግሞ በስራዬ ምክንያት ኢትዮጵያ ነው የምኖረው። I would say probably the biggest challenge is ትልቁ ተግዳሮት ወይም ፈተና የርቀቱ ነገር ይመስለኛል። ቢሆንም ግን በተቻለ መጠን ተገናኝተን ጊዜ ለማሳለፍ የምናደርገው ጥረት በጣም ጥሩ ነው። ሁሌ በተገናኘን ግጥር እንደ ሃኒሙን ነው ለኛ። ተነፋፍቀን ስለምንገናኝ
በጣም ሃኒሙን ነው የሚሆንብን ጊዜያችን። ሌላው ደግሞ በጣም ጥንካሬ ያስፈልገኛል። ስለዚህ ጉዳዩን ደረጃ በደረጃ እየሰራውበት ነው። ይህ ደግሞ ትልቁ ግቤ ነው። That is a big goal of mine. ሌሎች ከእናንተ ምን ይማሩ? ፍቅር ዋናው ነው፣ መሰረታዊ ነገር ነው። ፍቅር ካለ መተማመን ይኖራል። መደማመጥ ካለ፣ እርስ በርሳችን መከባበር ካለ ብዙ ከባድ ነገር ያለው አይመስለኝም። አንድ ነገር የሚያስተሳስረን ነገር ሁላችንም ሰዎች ነን፣ የሰው ልጆች ነን። የሚያለያየን ነገር እንዳለ ሆኖ የሚያገናኘን ነገር ግን ብዙ ይበዛል። ስለዚህ ማናችንም ሰዎች ከተዋደድን፣ ከተከባበርን፣ እርስ በርስ ከተፈቃገድን ምንም ነገር ቀላል ነው ብዬ አምናለሁ። መከባበሩ፣ መስማማቱ፣ አንዱ ሲናገር አንዱ ማዳመጡ ቁልፍ ነገር ነው ብዬ አስባለሁ እና ይሄ ነገር ካለ ለማናቸውም ሰዎች የትም ሀገር ይሁን የትም ሀገር በፍቅር መኖር ይቻላል ብዬ አምናለሁ። Always work on your communication. ሁልጊዜም ቢሆን ከሰዎች ጋር ያለ ግንኙነትን ማሻሻልና የመግባባት ክህሎት ላይ መስራት፣ የሰዎችን ፍላጎትና ሀሳብ ለመረዳት ንቁ መሆን፣ እንዲሁም ለሰዎች ያለንን ቅርርብ ለማሳደግ ጥረት ማድረግና በህይወት ውስጥ ከሰዎች ጋር ላለ ግንኙነት ትልቅ ቦታ መስጠት። Always make it a priority in your life. በቀጣይስ ምን አሰባችሁ? ሀሳባችን እንግዲህ እግዚአብሔር ካለ በቅርብ ጊዜ ወደዚህ ጠቅልለን ለመግባት ነው እና በቋሚነት እሷም ኑሯችንን ኢትዮጵያ ውስጥ ለማድረግ ነው። የቅርብ እንግዲህ አላማችን እሱ ነው። I will be continuing to come here. ወደዚህ መምጣቴን በቋሚነት ቀጥላለሁ። ልጃችንም አሁን 15 ዓመቷ ነው። ስለዚህ እዚህ ኢትዮጵያ ውስጥ ጊዜ ማሳለፋችንን እንቀጥላለን። ከባለቤቴ ጋርም አንድ ላይ ሆነን በጋራ ተባብረን እንሰራለን። በዓለም አቀፍ ደረጃ ትርኢቶችን እናቀርባለን። እንዲሁም ለቤተሰባችን ቅድሚያ እንሰጣለን። Just making family a priority. I hope every day they wake up and they realize they have a choice. በየቀኑ ጠዋት ሲነቁ ምርጫ እንዳላቸው እንዲገነዘቡ እመኛለሁ። አንዳቸው ለሌላቸው የሚሰጡት ድጋፍ፣ አብረው የሚያሳልፉት የሳቅ ጊዜና ግንኙነታቸው ሁሉ ከልብ የሚመነጭ ነው። ስለዚህ በየቀኑ ሲነቁ እንዲሉ እመኛለሁ። ዛሬም አንቺን እመርጣለሁ፣ ዛሬም አከብርሃለሁ፣ ዛሬም አደንቅሻለሁ። ፍቅራቸው በመከባበርና በጓደኝነት ላይ ከተመሰረተ ማንኛውንም ፈተና ይቋቋማል። They're funny together. አብረው ሲሆኑ በጣም ያስቃሉ። ልክ እንደ ትንንሽ ልጆች ናቸው። በጣም ነው የሚዋደዱት። ይህን ማየት ራሱ ደስ ይላል። ለእነሱ የምመኘው ትልቁ ነገር ይህንን ነው። በየቀኑ ያ በልባቸው ያለው ስሜት ሳይቀዘቅዝ እንዲነቁና አንዳቸው ለሌላቸው ያላቸውን ቦታ እንዳይዘነጉ። ፍቅሬ ብዬ ስለሷ ሳስብ አድማጭነቷ፣ ሳወራ አቴንሽን ሰታኝ የምታናግረኝ ነገር፣ ያላት ፍቅር ለኔ ያላት አክብሮት፣ እምነቷ በኔ ላይ ያላት እምነት፣ እነዚህ ነገሮች ሁሉ የፍቅር መገለጫ ናቸውና ፍቅር ማለት እኔ እንደዛ ነው። Love is everything to me. ፍቅር ለኔ ሁሉም ነገሬ ነው። በዓለማችን ላይ ፍቅር ቢበዛ ደስ ይለኛል። ያኔ ግጭቶች በጣም ይቀንሱ ነበር ብዬ አስባለሁ። እዚህ ኢትዮጵያ ውስጥ በመሆንበት ጊዜ ሁልጊዜም በፍቅር እሞላለሁ። ይህን ያህል የተትረፈረፈ ፍቅር እንዲሰማኝ በመሆኑም በጣም እድለኛ ነኝ። I'm very blessed. I'm very blessed to feel the abundance of love that I do. ምስጋናና የቀረ ሀሳብ። በዋናኛነት እግዚአብሔርን ለዚህ ቀን ስላበቃን አመሰግናለሁ። ያሬድ ቤተክርስቲያን ያደረገልንን እንክብካቤ፣ የጥምቀቱ ስነ ስርዓት ስናደርግ ለነበረን ቆይታ በጣም አመሰግናለሁ። እናንተም ይህንን ፕሮግራም ለማድረግ በመምጣታችሁና አቴንሽን ሰጥታችሁት ለህዝብ እንዲደርስ ለማድረግ ስለመጣችሁም በጣም በጣም አመሰግናለሁ። ቤተሰቦቼን ሁላችሁንም አመሰግናለሁ ማለት ፈልጋለሁ። Oh, Natie, I love you with all of my heart. ናትዬ በሙሉ ልቤ እወድሃለሁ። ላንተ ያለኝ ፍቅር የላቀ ነው። አንተ ለኔ ትልቅ ስጦታ ነህ። እኔ እናንተ የአንድ ሳንቲም ሁለት ገጽ የህይወት ዘመን አጋሮች ነን። እናም ሁልጊዜ ከጎንህ እቆማለሁ። እግዚአብሔር ለኔ ያመጣሽ ስጦታዬ ነሽና በጣም 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 አፈቅርሻለሁ። Yinibal, Xavier Satota, Batam Afikrahado. Vivian, you're God's gift, and I will love you until the last breath. So I love you so much. ልናካፍለው ወይም ልናጋራው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።